ሰላም እንዴት አላችሁ? ዛሬ በጣም መሰረታዊ የሆኑ የእንግሊዘኛ ትምህርት ይዤላችሁ መጥቻለሁ ማለት ነው። የምናያቸው ዛሬ ቢ ቨርብስ የምንላቸው ነው ወይም ደግሞ የመሆን ግሶች የሚባሉት በጣም ቀላል ናቸው። እነዚህ የመሆን ግሶች የምንላቸው አንድን ነገር መሆን የሚገልጹ ናቸው። ለምሳሌ እኔ ረዥም ነኝ ብዬ መናገር ብፈልግ እዚህ ጋር እኔ ረዥም ነኝ ይኸው ረዥም ነኝ። ስለዚህ ረዥም ነኝ ረዥም መሆንን ነው የሚገልጽ ማለት ነው። ረዥም መሆንን እኔ መምህር ነኝ ብለህ አሁን መምህር መሆኔን ነው የሚገልጽ እና እንደዚህ አይነት የመሆን ነገሮችን የሚገልጹት ናቸው እነዚህ ቢ ቨርብስ የሚባሉ ማለት ነው። ቢ ቨርብ የሚባሉት ማለት ነው። እያንዳንዳቸውን ዝርዝር አድርጌ የማሳያችሁ ይሆናል ማለት ነው። የመጀመሪያው ቢ ቨርብ እንግዲህ አም እንለው ነው። እዚህ ጋር አም ብለን እንጠራዋለን። አም ብለን ነው የምናነበው። አም ካልን እዚህ ጋር ትርጉሙ ነኝ እንደማለት ነው። ነኝ አም ለምሳሌ እያንዳንዱን አሳያችሁ። እስኪ የመጀመሪያው አም የምንለው ቢ ቨርብ ነው ማለት ነው። ሁለተኛው ደግሞ ኢዝ የምትለው ቢ ቨርብ ናት ማለት ነው። ኢዝ እዚህ ጋር ስናነብ ኢዝ ብለን ነው የምናነባት። ይቺ ደግሞ ነው ማለት ነው። ነው እንደማለት ነው። ወይንም ደግሞ ናት እንደማለት ነው። ናት እዚህ ነው ወይም ደግሞ ናት ማለት ነው። ለምሳሌ ሂ ኢዝ ሺ ኢዝ እንላለን ብዙ ጊዜ ማለት ነው። ስለዚህ የትኛው ሰብጀክት ጋር ነው አብረው የሚሄዱት የሚለውን የማሳያችሁ ይሆናል ማለት ነው። ሌላኛው አር እንለው ነው። ይሄ ስናነባው አር ብለን እናነባዋለን። አር ይሄ ደግሞ ናቸው ለማለት ነው። ለምሳሌ ያው አንደኛ ናቸው ይሆናል የዚህ ትርጉም ማለት ነው። ኦኬ ዩ ከሆነ ሰብጀክቱ ደግሞ ነህ እንደማለትም ይሆናል። ለምሳሌ ዩ አር ስቱደንት ብለውን አንተ ተማሪ ነህ እያልኩ ነው ማለት ነው። አር ሌላኛው ደግሞ ድርጊቱ ወይም ደግሞ ጊዜው ያለፈ ከሆነ ወዝ የምትለውን እንጠቀማለን። ይሄው ወዝ እንላታለን ስናነባት። ይችን ወዝ ማለት ደግሞ ነበር እንደማለት ነው። ነበር ለምሳሌ ሂ ዋዝ ኤ ቲቸር ካልኩ መምህር ነበር እያልኩ ነው ማለት ነው። ዌር ከሆነች ደግሞ ለፕሉራል ሰብጀክት ነው የምትቀጠለው። እቺ ዌር ካልኩ ደግሞ ነበሩ እንደማለት ነው። ለብዙ ይሆናል ማለት ነው። ለብዙ ነበሩ። እነዚህም ሌሎቹ ቢን እና ቢንግ እነዚህም መሆንን የሚገልጹ ናቸው ማለት ነው። ለምሳሌ አይ ዊል ቢ ኤ ዶክተር ካልሆን ዶክተር መሆን ዶክተር ልሆን እችላለሁ። ቢ መሆን ማለት ናት። እቺ ስናነባት ቢ መሆን ማለት ናት። ቢ ብለን የምናነባት ትርጉሟ መሆን የሚል ትርጉም አላት። መሆን የሚል ትርጉም ማለት እና ቢ ቨርብ የምንላቸው እነዚህ ናቸው። ቢ ቨርብስ እንላቸዋለን በአንድ ላይ ማለት ነው። እያንዳንዳቸውን እንመለከታለን ማለት ነው። ስለዚህ የመጀመሪያው አም የምንለው ነው። አም ያልነው ቢ ቨርብ ነው ማለት ነው። እንግዲህ መጀመሪያ የምንመለከተው ይሄ ነኝ ማለት ነው። አም የሚለውን የምንጠቀመው ግዴታ ሰብጀክቱ አይ ከሆነ ማለት ነው። ይሄው እዚህ ጋር ሰብጀክታችን አይ ከሆነ ፎሎ የሚያደርግ ሁልጊዜም አይ ከሆነ እና ቴንሱ ፕሬዘንት ከሆነ ግዴታ እዚህ ጋር ፎሎ የሚያደርገው አም የሚለው ቨርብ ነው ማለት ነው። ሄልፒንግ ቨርብ ነው ማለት ነው። እንዲሁም ቢ ቨርብ ይከተለዋል ማለት ነው። አም ከሆነ ማለት ነው። ኦኬ በምሳሌ በኋላ ስለማሳያችሁ ማለት ነው። ሌላ ሰብጀክቱ ሂ ከሆነ ወይንም ደግሞ ሺ ከሆነ የግድ እነዚህን የሚከተለው ቢ ቨርብ ደግሞ የግድ ኢዝ ይሆናል ማለት ነው። ኢዝ ስለዚህ ኢዝ ይሆናል ማለት ነው። የግድ እነዚህን ይከተላል። ኢዝ የሚለው ሂ ኢዝ ሺ ኢዝ እንላለን ማለት ነው። ሌላ እና ሶስተኛው ደግሞ የሴንቴንሱ ሰብጀክት ምን ከሆነ ዘይ ከሆነ እነሱ የሚለው ማለት ነው። ዘይ ከሆነ ወይንም ደግሞ ዊ ከሆነ እኛ ከሆነ ወይም ደግሞ ዩ ከሆነ ሰብጀክቱ እነዚህ ከሆኑ የግድ እነዚህን የሚከተለው ደግሞ ቢ ቨርብ ማን ይሆናል? አር የሚለው ይሆናል ማለት ነው። አር የሚለው ናቸው የሚለው ማለት ነው። ወይም ደግሞ ነን የሚለው ማለት ነው። አር ሌላኛው የሴንቴንሱ ኦኬ እነዚህ አሁን በሲምፕል ፕሬዘንት ሲሆን ድርጊቱ ያላለፈ ከሆነ ነው። አሁን የሚከተለው የግድ ሰብጀክቱ አይ ከሆነ ብቻ ነው። ሂና ሺ ከሆነ ደግሞ ኢዝ ነው ፎሎ የሚያደርጋቸው። ዘይ ዊና ዩ ከሆነ ደግሞ አር የሚለውን ይወስዳሉ ማለት ነው። እኔን በምሳሌ እናያቸው። ሁሉም ግን ለየት የሚያደርጋቸው የድርጊት አይደሉም። ድርጊት ገላጭ አይደሉም። የመሆን ናቸው። ለዛ ነው ቢ ቨርብ የምንላቸው ማለት ነው። መሆን ስንል እስኪ ለምሳሌ በምሳሌ እናያቸው። ለምሳሌ እኔ መምህር ነኝ የሚለውን አሁን በእንግሊዘኛ መናገር ፈለኩ። እኔ መምህር ነኝ። ስለዚህ እኔ ማለት እዚህ ጋር ሰብጀክቱ አይ ነው። እኔ ስለሆነ ሰብጀክቱ አይ ከሆነ የግድ አብራ መሄድ ያለባት አም ናት ብያችኋለሁ። ኢዝ መሄድ አይችልም። አር መሄድ አይችልም አይ ካልኩ ማለት ነው። ስለዚህ የግድ አይ ካልኩ
ሞስደው ቢቨርብ አም የሚለው ነው ማለት ነው። ስለዚህ አም ኤ ቲቸር ይኸው አም ኤ ቲቸር አልኩ እኔ መምህር ነኝ አልኩ አም ኤ ቲቸር አም ኤ ቲቸር አሁን እኔ መምህር ነኝ ማለት ቻልኩ ማለት ነው። ስለዚህ ለምሳሌ ሌላ አንድ ለምሳሌ እስኪ እኔ ከኢትዮጵያ ነኝ ልበል። ለምሳሌ እኔ ከኢትዮጵያ ነኝ ከኢትዮጵያ ነኝ። ይህም አሁን መሆንን ነው የሚገልጽ ከኢትዮጵያ ነኝ አልኩኝ። እዚህ ጋር አሁን እኔ ነው ሳብጀክቱ የግድ አይ ነው። ከኢትዮጵያ ነኝ ኢትዮጵያ መሆኔን ነው የሚገልጽ ማለት ነኝ ነው። ነኝ ከሆነ የግድ እዚህ ጋር ጽፌላችኋለሁ። ይኸው አም ማለት ነኝ ማለት ነው። ስለዚህ ነኝ ካልኩኝ የግድ አም ብትለዋል ቢቨርብ እጠቀማለሁ ማለት ነው። ስለዚህ እኔ ከኢትዮጵያ ነኝ ለማለት እስኪ እናንተ ሞክሩት። ምን ማለት ትችላለሁ? አም ፍሮም ይኸው አም ፍሮም ማለት ከማለት ነው። አም ፍሮም ኢትዮጵያ ማለት ይችላል። ኢትዮጵያ አም ፍሮም ኢትዮጵያ እኔ ከኢትዮጵያ ነኝ ማለት እችላለሁ። ስለዚህ አም ፍሮም ኢትዮጵያ ካልኩ እኔ ከኢትዮጵያ ነኝ እያልኩ ነው ማለት ነው። ስለዚህ አም የግድ ሰብጀክታችን አይ ከሆነ ፎሎ የሚያደርገው አም ነው ማለት ነው። ሴንቴንሱ የመሆን ከሆነ ቢቨርብ ከሆነ ማለት ነው። አም ፍሮም ኢትዮጵያ። ስለዚህ ለምሳሌ እኔ ረዥም ነኝ ለማለት የግዴታ እንዳለው በአማርኛ ልጻፍላችሁ አንዴ እዚህ ጋር እኔ ረዥም ነኝ ካልኩኝ ይኸው እኔ ረዥም ነኝ ነው እዚህ ጋር የመሆን ነው ይሄ ራሱ ማለት ነው። ስለዚህ እኔ ረዥም ነኝ ካልኩኝ ምንድነው ብለው ምን ላለው እስኪ እናንተ እየሞከራችሁ አይ ላለሁ እኔ ስለሆነ ነው። አይ ከሆነ ደግሞ ፎሎ የሚያደርገው አም ነው። አም ቶል ማለት ረዥም ማለት ነው። አም ቶል ይህም ረዥም መሆኔን ነው የሚገልጽ የመሆን ናቸው ማለት ነው። ስለዚህ አም ቶል ማለት እችላለሁ እኔ ረዥም ነኝ ማለት እችላለሁ ማለት ነው። አም ቶል ምሳሌ እኔ ታማኝ ነኝ። እቺ እናንተ ሞክሯት እስኪ እኔ ታማኝ ነኝ። ይሄው እኔ ታማኝ ነኝ። ታማኝ ማለት ሆነስት ማለት ነው። ሆነስት እንለዋለን። ስለዚህ እንደው ማለት ያለብን እዚህ ጋር አም አይደል አይ ከሆነ የግድ አም ነው የሚከተል አም ሆነስት እላለሁ ማለት ነው። አም ሆነስት። ስለዚህ አይ ከሆነ ሰብጀክቱ የግድ ማን ይከተለዋል? አም ብቻ ነው የሚከተለው። አንድ ሩል ያዙልኝ። አንድ ሴንቴንስ ላይ አም ኢዝ እና አር ወይንም ደግሞ ሁለቱ ብቻ ተደራርበው መምጣት አይችሉም። የግድ አንድ ሴንቴንስ ላይ አንድ ቢቨርብ ብቻ ነው ያለው። ኢዝ ካለ አም አይኖርም። ኢዝ ካለ አር አይኖርም። አር ካለ ኢዝ አም አይኖርም ማለት ነው። አንድ ብቻ ማለት ነው። ስለዚህ ይህችኛዋ ምንድናት? አም ምንላት ቢቨርብ ሰብጀክቱ አይ ከሆነ ብቻ እንጠቀማታለን ማለት ነው። ሁለተኛዋ ቢቨርብ ደግሞ ኢዝ የምትለዋ ናት። እንግዲህ ኢዝ ማለት ቅድም ነግሬያችኋለሁ። እዚህ ጋር በአማርኛ ስንጽፋት ይሄው ኢዝ ብለን ነው የምናነባት። ኢዝ ማለት ደግሞ ምን ማለት ነው? ነው ማለት ነው። አንደኛው ነው ሊሆን ይችላል ለወንድ ሲሆን፣ ለሴት ሲሆን ደግሞ ነች ማለት እንችላለን። እሷ ረዥም ነች ወይም ደግሞ ነች ነች ማለት ወይም ደግሞ ናት ማለት ነው። ይሄ በሌላ ቋንቋ ናት እንደማለት ነው ለሴት ሲሆን ማለት ነው። ስለዚህ ኢዝ ደግሞ የግድ ሴንቴንሱ የሰብጀክቱ ባለቤት ምን መሆን አለበት? አንደኛ ሂ መሆን አለበት። ሂ እሱ ማለት ነው። የሴንቴንሱ ባለቤት እሱ ከሆነ ሂ ማለት እሱ ማለት ነው። ሂ ከሆነ ወይንም ደግሞ የሴንቴንሱ ባለቤት ሺ ከሆነ ሺ ከሆነ እሷ ማለት ነው። እዚህ ጋር ሺ እሷ እንደማለት ነው። እሷ ከሆነ ስለዚህ ሁለቱ ሂ ወይም ደግሞ ሺ ከሆኑ የግድ እነዚህ ፎሎ የሚያደርጋቸው ማን ነው ስንል የግድ ኢዝ ነው ማለት ነው። ስለዚህ ሂ ኢዝ ሺ ኢዝ እንላለን። ይህ መሆን እሱ እንደዚህ ነው፣ እሱ ረዥም ነው፣ እሱ አጭር ነው፣ እሱ ተማሪ ነው ማለት ብንፈልግ የመሆን ናቸው ግን ሁሉ ማለት ነው። ስለዚህ እስኪ ለምሳሌ እናየው። ለምሳሌ እሱ ተማሪ ነው። ይሄው እሱ ተማሪ ነው ማለት ብፈልግ አሁን ምን ይላሉ? እሱ ማለት ባጭሩ ሂ ነው። ሂን ወስዳለሁ። ይሄው ዜን ሂ ከሆነ ሰብጀክቱ አብሮ የሚሄደው ቢቨርብ ኢዝ ነው ማለት ነው። ሂ ኢዝ ኤ ስቱደንት። እዚህ ጋር ኤ የምታመለክተው አንድ መሆኑ ነው። ኤ ያልኩኝ አንድ ነው ማለት ነው። ኢዝ ኤ ስቱደንት ላለው ማለት ነው። በእርግጥ አርቲክል ዲፋይናይት እና ኢንዲፋይናይት አርቲክል የሚባሉ እና እዛ አሉ። በሌላ ቪዲዮ የምናያቸው የሆነና ስቱደንት ካል አንድ ተማሪ ኢዝ ኤ ስቱደንት ካል እሱ ተማሪ ነው እያልኩ ነው ማለት ነው። እስኪ ለምሳሌ ሌላ
እሷ ቆንጆ ናት ማለት ብፈልግ እሷ ቆንጆ ናት። ይሄ ስለሆነች ሴት እያወራብኝ ነው። እሷ ቆንጆ ነች ወይም ደግሞ ናት ማለት ብፈልግ እዚህ ጋር ምን እላለሁ? እሷ ማለት በአጭሩ ሺ ነው። ይሄው ሺ ከሆነች ደግሞ አብሮ የሚሄደው ሄልፒንግ ቨርብ ኢዝ ነው ማለት ነው። ሺ ኢዝ ቢዩቲፉል እላለሁ ማለት ነው። ቢዩቲፉል ይሄው ሺ ኢዝ ቢዩቲፉል ሺ ኢዝ ቢዩቲፉል እሷ ቆንጆ ናት አልኩ ማለት ነው። ሺ ኢዝ ቢዩቲፉል አልኩ ማለት ነው። ስለዚህ ኢዝ ሰብጀክታችን ሂ ወይም ደግሞ ሺ ከሆነ ሄልፒንግ ቨርባችን ቢቨርባችን ኢዝ ይሆናል ማለት ነው። ኢዝ ይሆናል። ሶስተኛው ላይ ደርሰናል። ሶስተኛው ደግሞ ሰብጀክታችን ዘይ ከሆነ ወይንም ደግሞ ዊ ከሆነ ወይንም ደግሞ ዩ ከሆነ የግድ እነዚህ ጋር የሚሄደው ሄልፒንግ ቨርብ አር የሚለው ነው ብለናል ማለት ነው። ስለዚህ አንደኛ ምን ማለት እንችላለን? ሴይ አር ማለት እንችላለን። እነሱ ናቸው ማለት ነው። ሁለተኛ ደግሞ ዊ አር ማለት እንችላለን። እኛ ነን እንደማለት ነው። ሶስተኛው ደግሞ ዩ አር ማለት እንችላለን። ዩ አር አንተ ነህ ማለት ነው። ስለዚህ የግድ እነዚህ ሰብጀክቶች ካሉ አር የሚለውን እጠቀማለሁ። ለምሳሌ ይሄንን ለምሳሌ ኦኬ እኛ ዶክተሮች ነን። ኦኬ ነን። ኦኬ እኛ ዶክተሮች ነን ማለት ብንፈልገው እኛ ከሆነ ዊ ነው። ስለዚህ ዊ ላለው ሰብጀክታችን ዊ ከሆነ ደግሞ የሚወስደው ቢቨርብ የግድ አር የሚለውን ነው ብያችኋለሁ። ስለዚህ ዊ አር ዶክተርስ ይኸው እዚህ ጋር ብዙ ስለሆነ የግድ ዶክተር የሚለው ወንዱ የሚነገርለት ኦብጀክቱ ኤስን ይወስዳል። ወይ ዶክተርስ እኛ ዶክተሮች ነን። ለምሳሌ እኛ ኦኬ እኛ ቲክቶከሮች ነን። ኦኬ እኛ ቲክቶከሮች ነን ማለት ብፈልግ አሁን እዚህ ጋር ምን እላለሁ ማለት ነው? ዊ አር ቲክቶከርስ ዌር ቲክቶከርስ ስለዚህ ቲክቶከርስ ኦር ዩቲዩበርስ ማለት ይችላል ማለት ዩቲዩበርስ። ስለዚህ እኔን መጠቀም እችላለሁ። ለምሳሌ ዘይ ቢሆን ደግሞ እስኪ እነሱ ተማሪዎች ናቸው። ኦኬ ተማሪዎች ናቸው ማለት ፈለኩ። እዚህ ጋር ይኸው እነሱ ተማሪዎች ናቸው። ስለዚህ ምን እላለሁ? እነሱ ከሆነ ዘይ ነው። ሶ ዘይ አር ስቱደንትስ ይኸው ዘይ አር ስቱደንትስ። ወይም ደግሞ ኦኬ አንተ ማለት ደግሞ ብፈልግ እስኪ ይኸው አንተ ኦኬ ለምሳሌ ኦኬ አንተ ህፃን ነህ ማለት ብፈልግ ህፃን ይኸው አንተ ህፃን ነህ። አሁን ብዙ ነገሮችን እናንተ ማየት ትችላላችሁ። አንተ ህፃን ነህ ማለት ብፈልግ አሁን እየነገርኩት ነው። ነህ የሚለው ሁለተኛው መደብ ነው አንተ የሚለው ማለት ነው። ስለዚህ ምን ላለው አንተ ማለት ይኸው ዩ ነው። ዩ አር ኤ ቤቢ ይላል። አንተ ህፃን ነህ እያልኩ ነው ማለት። ስለዚህ በአጭሩ ጠቅልል ስናደርጋቸው ሰብጀክታችን አይ ከሆነ የግድ አም አብሮ ይሄዳል። ሰብጀክታችን ሂ ወይንም ደግሞ ሺ ከሆነ አብሮ የሚሄደው የግድ ኢዝ ነው ማለት ነው። ሶስተኛ ደረጃ ሰብጀክታችን ዘይ ከሆነ ወይንም ደግሞ ዊ ከሆነ ወይንም ደግሞ ዩ ከሆነ ደግሞ አብሮ የሚሄደው ቢቨርብ የግድ አር ይሆናል ማለት ነው። ስለዚህ እነዚህ ድርጊቱ ፕሬዘንት ቴንስ ሲሆን ነው ማለት ነው። ፕሬዘንት ቴንስ ሲሆን ሲያልፍ ድርጊቱ ኃላፊ ሲሆን ደግሞ በሌላ ምን ወስዳቸዋሉ ወዝ እና ዌር የሚሉትን ኢንተርቼንጅ ወይም ደግሞ እንደየአገባባቸው የምንጠቀማቸው ይሆናል ማለት ነው። እንግዲህ በጣም ወሳኝ ነገሮች ናቸው እነዚህ ቢቨርብስ የምንላቸው ማለት ነው። ቢቨርቦች ከነ ትርጉማቸው እዚህ ጋር ለምሳሌ አም ስቱደንት እኔ ተማሪ ነኝ። ኦኬ እነዚህ ሂ ሺ እና ኢት ከሆኑ ኢዝ ነው የሚወስደው። ሺ ኢዝ ሃፒ ካልሷ ደስተኛ ነች እያልኩ ነው።
ዛር ቲቸርስ ካልሆኑ እነሱ አስተማሪዎች ናቸው እያልኩ ነው። ያለፈ ጊዜ ሲሆን ደግሞ በቀጣይ ክፍለ ጊዜ የማሳያችሁ ይሆናል ማለት ነው። መሰረታዊ የሆኑ የአማርኛና የእንግሊዝኛ ቋንቋ ትምህርቶች እየተሰጡ ነው የሚገኙ ማለት ነው። ቪዲዮን ከወደዳችሁት ላይክ አድርጉ። ለሌሎች ጓደኞቻችሁ እንዲደርስ ከፈለጋችሁ ደግሞ ሼር አድርጉላቸው። በየቀኑ ሰራቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ ደግሞ ቻናሉን ሰብስክራይብ አድርጉ። እንድሰራላችሁ የምትፈልጉት ኮንተንት ካለ ኮሜንት ቦታ ላይ ብትጽፉ ይደርሰኛል። በቀጥታ መማር የምትፈልጉ በምትፈልጉት የሶሻል ሚዲያ አማራጭ መማር ትችላላችሁ። ትምህርቱን በቀጣይ እየሰጠን እንገኛለን ማለት ነው። በቀጣይ ክፍል ቪዲዮ እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ ተመኘው። ሰላም